ምን ብትይሻልሽ? አይ ንገሪኝ። እሺ ቤቱን ባንቺ ስም ላረገው እንዴ? ማለት ቤታችንን ባንቺ ስም ላረገው ነው እንዴ? ቤት ገዛልኝ እንዴ? አይ እና ምን ሆነሽ? የኛም ቤት ትልቁን ቤት? አዎ። ቆይ እንዴት በስም ማድረግ ትችላለህ ሲባል ጊዜ እኔ ደግሞ ባንቺ ያደረኩት። የምርህን ነው? እዩ አዎ። በጣም አመሰግናለሁ የኔ ውድ። ሌላም ደግሞ አለ። ከዚህ በለጠ? አዎ ከዚህ በለጠ። ምንድን ነው እሱ? ንብረቱን ባንቺ ስም። የቱ? ያ እንዴ ተበላሽ አላልክም አልነበር እንዴ? አዎ። ማሚ ማስታወስ ቻለች። የኔ ርብቃ አለች ለመጀመሪያ ጊዜ። ለብዙ ሰዓታት ለብዙ ቀናቶች የርብቃ ስም ጠርታ አታውቅም ነበረ። እንደውም ርብቃ ሲባል ስሟን መስማት አልፈልግም እያለች የነበረችው ማሚ ዛሬ ላይ የኔ ርብቃ እያለች ትገኛለች። ርብቃንም አሁን ላይ ከልባ እንዳልጠላቻት እያሳየች ትገኛለች። አቤል ደግሞ ርብቃ ቀኗን ሲደርስ እንሂድና ሂጂ ልጃችንን እንየው ይላታል። ርብቃም ነገሩ እውነት አልመሰላትም ነበረ። አዙ በባለፈው ላይ እንዳልየነው ምግብ አዘጋጅታ ለርብቃም ምግብ ሰጥታት ነበረ። ግን ደግሞ ምግቡም ልትበላው ስትል ርብቃም ለመጉረስ ባሰበችበት ሰዓት ነበረ ቶሎ ብሎ መጥቶ እዩም ያስተዋት። ነገሩም ያወቀበት ምክንያት እዩም ምንድነው ለምን ተከለክለኛለክ ልብላው ትላለች። አይ ይሄ ምግብ ንጹህ አይደለም ብሎ ርብቃንም ላይ ይጮህባታል። እንዴ እዩ ምን ለምንድነው እንዴት እንደዚህ ልትል ችለሃል ብላ እዩ ላይም ትናገረዋለች። በዚህን ሰዓት አይ አትቢው ርብቃ ብዬሻለሁ እኔ አዙ ስትሰራው አይቻለሁ ይላታል። ታዲያ ስትሰራው ምን አየክ ብላ ርብቃም ትጠይቀዋለች። በዚህን ሰዓት እዩም የፈለገውን ነገር ከመቲ ጋር አውርቶም ስለነበረ ሁሉም ነገር ነግረዋለች። በዛን ሰዓት አይ ምግቡ ቲማቲሙን ስትቆርጥና ስታስገባበት አይቻለው እና አላጠበችውም ብሎ ይዋሻታል። ርብቃም እረ ምንም ችግር የለውም ሆዴ ውስጥ ይታጠባል እያለችው አይሆንም አልኩሽ ብሎ በጣም ይጮህባታል። የእዩም ጩኸት ያስደነግጣትና ርብቃም በቃ እሺ አልበላውም ብላ ትተዋለች። ተመልሶ የሚጸጸትና እኔ እኮ ላንቺ የማይሆን ነገር ነው ለዛ ነው እንዳትበይ ያልኩሽ ይላታል። እዩም አሁን ላይ ለርብቃ በጣም እያሰበላት ይገኛል። ርብቃም እንዳትጎዳ ይፈልጋል። ግን ደግሞ የእሱ ፍላጎት ርብቃንም መጉዳት ሳይሆን ከርብቃ የሚያገናኘውም የአቤልም ግንኙነት ነው። የአቤልና የርብቃ ግንኙነት እሱ አልፈቀደውም ማለት ሳይሆን አሁን ላይ ከርብቃ የሚፈልገው አቤልም ከሱ የሚፈልገው ወረቀት ስላለ ነው። ርብቃንም ለመጉዳት የማይፈልግ ግን ደግሞ አቤልንም መጠቀም ይፈልግበታል። አሁን ላይ ግን ርብቃ እንዳትሞትና ወይንም ልጇን እንዳይገደልባት ይፈልጋል። መቲም ባወራ ሰዓት ያቺ ከይሲ ተገላገልኳት ብላ መቲም ለእዩ ትነግረዋለች። እዩም በዚህ ሰዓት ነበረ ቶሎ ብሎ ወደ ርብቃ ሮጦ የገባው። ምግቡን ካስተዋት በኋላ ርብቃ ይሄ ነገር ላንቺ አይሆንም ብዬ ነው፣ በዛ ላይ መጠንቀቅ አለብሽ ለልጅሽ ይላታል። አሁን ላይ መቲ ያሰበችውም ነገር አልተሳካላትም። ደግሞም ርብቃ ይሄንን አድረው ካለችው በኋላ እዩም በቃ ቶሎ በይ ውጪ ብለዋት ስልኩም ዘግቶባት ነበረ ወጣ። በጣም ተጨንቃና ውስጧ በጣም ያደረገው ምንድነው የተፈጠረው ብላ ወደ አዙም ስልክ ትደውላለች። አዙም በዛን ሰዓት ምግቧን እየበላች ነበርና መቲ እንዴት ነው እስካሁን ድረስ ዜና ጠብቅ ነበረ፣ ግን በዜናውም እኔ ልደውልና ልጠይቅሽ ወይ ትላታለች። በዚህን ሰዓት አዙም አረቺኳ ምንድነው የምስራች ያልሽኝ ምስር ብይ ትላለች። አዙም ምንድነው የምትይው ታዲያ ቀጥይ እንጂ እያለች ምንድነው የምቀጥለው አንቺ ነሽ እንጂ ዜናውን የምትነግሪኝ ትላታለች። አዙ በዚህን ሰዓት ምግቧን እየበላች ስለነበረ ምንድነው አልበላሽም እንዴ ስትላት ነበረ። መቲም አረቺኳ እየበላሁ ነው አሁን እንደውም እያለቻት ታዲያ ለሱ ነው ማትንቀሳቀሽው እና ምግቡን ትተሽ እኔን አዋሪኝ ትላታለች። አዙ ምግቡን አቁማ እሷን መስማት ትጀምራለች። ታዲያ እንዴት ነው ነገሩ የት ደረሰ ሰጠሻት ወይ ያልኩሽን ትላታለች። በዚህን ሰዓት አዙም አዎ ሰጥቻታለሁ፣ ግን እሺ ምን ተፈጠረ እያለች መቲም ትጠይቃለች። መቲም በጠየቀቻት ሰዓት ምንም እንኳን መልስ መመለስ ባትችልም እኔ እንጃ እስካሁን ድረስ ምንም የተፈጠረ ነገር የለም መሰለኝ አላየኋትም ብላ
አዙም ለመቲ መልስ ትሰጣታለች። በዚህን ሰዓት መቲም ትበሳጭና ምን ማለት ነው እስካሁን ድረስ እንዴት አላየሻትም ትላለች። አቤልም ርብቃ ጋር ይገባና ስለ ርብቃ ጤንነቷን ይጠይቃታል። በመሀልም ይሄንን ነገር ቀኑም ደርሷል ስለሆነ የላ አሁን ቶሎ ብለሽ ርብቃም ተጣጥበሽ መሄድ አለብን ይላታል። ርብቃም መጀመሪያውን አስታውሳ አሁን ላይ ግን ረስታው ትገኛለች። ምክንያቱም አሁን ላይ ርብቃንም ስሟ ስለጠራቻት በማሚ ደስታ ውስጥ ገብታ ትገኛለች። አቤልም ወደ ሕክምናው ምን ሄድ ብሎ ይቀሰቅሳታል። ርብቃም እሺ በቃ ረስቼው ነበረ ብላው አቤልም አየሽ እኔም እንዳንቺ ነበረ እንዲህ የረሳሁት ይላታል። ርብቃም በቃ እሺ እንሄድ ይሉና ወደ ማሚም ርብቃ ትሄዳለች። ርብቃም ማሚ ጋር በሄደች ጊዜ ርብቃን ለማሚም ለማናገር ትሞክራለች። ግን ደግሞ እዩ ከሱ ቦታ ተነሺ እንደ ባለፈው ልጅሽን ትጎዳዋለች ብሎ ከዛ ቦታም ያስነሳታል። አሁን ላይ ርብቃ በጣም መጥፎ ስሜት ውስጥ እንድትገባ እያደረጋት ይገኛል። እዩ አብዝቶ መጠራጠሩን የርብቃ ጤንነት አሳሳቢ እንደሆነ ታስባለች። ርብቃና አቤልም ወደ ሐኪም ቤት ከሄዱ በኋላ የልጃቸውንም ጾታ እና ጤንነቱ ያውቃሉ። ሁለቱም ከመሄዳቸው በፊት የልጃችን ጾታ ሴት ቢሆን ወይ ወንድ እያሉ ነበረ። ነገር ግን ወንድም ቢሆን ሴትም ግን ደግሞ ወንድ ከሆነ እንደ እናቱ ሴት ከሆነ ደግሞ እንደ አባቷ መሆን አለባት ሲሉም ነበረ። በመሀልም ወንድ እንደሆነ ይታወቃል። በዚህን ሰዓት የሌላቸው ደስታ በጣም የነሱ ደስታቸው ከባድ ነበረ። አሁን ላይ አቤል በጣም ፈገግ ብሎ ልጁንም በጾታውን ስላወቀ በጣም ደስተኛ ሆኖ ይገኛል። ግን ደግሞ አንድ ነገር ተፈጥሯል። ርብቃም አሁን ላይ በጣም ፈርታ ትገኛለች። ወደ ቤቴ መሄድ አለብኝ ብላ ለአቤልም ትነግረዋለች። አቤልም እንዴት ብለሽ ነው እኔን ትተሽኝ እዛ ምትሄጂው ይላታል። አሁን ላይ አቤልም እኔ ትተሽኝ ለምን ትሄጃለሽ? መሄድ የለብሽም ይላታል። እሷ ግን ጤንነት እየተሰማኝ አይደለም፣ እዚህ ደህንነት አሳሳቢ የሆነ ይመስላል ብላ ለመሄድ ትወስናለች። አቤልም እኔ ትተሽኝ ለምን ትሄጃለሽ ብሎ ተከፍቶ ይገኛል። ለአዙም ሄዶ ርብቃ ለምንድን ነው ምን ሆነችው ነገር አለ ወይ እስኪ ጠይቃት ወደ ቤት ሄዳለሁ እያለች ነው ብሎ ለአዙ ለሪችም ይነግራታል። ሪችም አረ ምን ተፈጠረ የለም ግን ደግሞ አዋራታለሁ ብላ ወደ ርብቃ ትሄዳለች። ርብቃዬ ምን ሆነሽ ነው ብላ ትጠይቃታለች። አሁን ላይ ሪች ከማንም በላይ የምትንከባከባት ቢሆንም ግን ደግሞ በጣም በመከፋቷ በጣም ከጎኗ ሆናና አይዞሽ ትላታለች። ርብቃ አሁን ላይ ጤንነት እየተሰማኝ አይደለም፣ እዚህ በጣም ውስጤ እየተጨነቀ ነው፣ እናም ወደ ቤቴ መሄድ አለብኝ ብላ ትደመድማለች።